ጥርሴን ያነጣልኝና ኬሚካል የሌለው ቱትፔስት። ሰላም የዩቲዩብ ቤተሰቦቼ፣ ኤርትራውያን፣ ኢትዮጵያውያን ወገኖቼ የምወዳችሁ፣ ዛሬ በአዲስ ቪዲዮ እንደገና መጥቻለሁ። እንግዲህ ፖስት ማረጋቸው ቪዲዮዎች ለኔ በህይወቴ ውስጥ በየቀኑ ህይወትን ቀለል ያደርጉልኝ ነገሮች ወይም ደግሞ የጠቀሙኝን ነገሮች ራሴ የሞከርኳቸውን በብዛት ወይ ጓደኞቼ የሞከሩትን ነው ማቀርብላችሁ እና ዛሬ ስለ ጥርስ ነው እና ጥርስን በደንብ የሚያጸዳና እኔ ያየሁበት ለውጥ ነው። ነጭ ያደረገ ሆኖ ግን ከተፈጥሮ እንትኖች ጋር ከተፈጥሮ ነገሮች ጋር የተገናኘ የሆነ የተሰራ ቢሆንም በኢንዱስትሪ ግን ለጥርስ የሚጠቅም የማይጎዳን ለጤናችን እና ይህንንም ልልበት የቻልኩበት ምክንያት ሌላ ጊዜ ከእናንተ ጋር ካፈላለሁኝ። አፕሊኬሽን አለኝ፣ የቴሌፎን አፕሊኬሽን እና በሱ እያየሁ ነው እንትን መጥፎ ነው ውስጡ ያለው ወይ አይደለም የሚለውን። እሺ እኔ እናቶች እና አሁን አሳያቸዋለሁኝ ማለት አፕሊኬሽኑ ምን አይነት ኢንፎርሜሽን እንደሰጠኝ እና እኔ የምጠቀመው እርድ ሳይሆን ያንኛው እርድ የሚመስል እኔ እንጃ፣ ቆይ ላሳያችሁ። በእንግሊዘኛ ቱራሚክ ነው መሰለኝ እና ይሄንን ነው የጥርስ የምጠቀመው እና በጣም 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 ቆንጆ፣ ለኔ በጣም ጥርሴን የሚያነጣልኝ በደንብ የሚያጥበው በጣም አሪፍ የጥርስ ዴንቲፍሪስ ነው እና እንትኑ ቆይ ይሄ በጣም ብዙ ስለተጠቀምኩበት ነው። ውስጡ እንደዚህ ነው እና ከሚገባው በላይ ራሱም ስሙም በእንትኑ ስም ነው፣ በእርድ ነገሩ ስም ነው ይኸውና። እና ይሄን ነው የምጠቀመው። የማግኘት የምትችሉት በተለያየ ቦታ ታገኙታላችሁ፣ ግን አማዞን ላይ አይቼዋለሁ። አማዞን ላይ ማግኘት ትችላላችሁ። እሺ እኔ ውዶች፣ እና በጣም ከሚገባው በላይ ነው ለጥርስ ቆንጆ የሆነ እንትን ነው። ምክንያቱም እንደምታውቁት ፍሎራይድ ጥሩ አይደለም ለጥርስ። ልጄ እንትን ናት፣ ዴንቲስት ናት እንደምታውቁት፣ ግን እሷ ራሷ ትስማማበታለች በሚለው ነገር ከእሷ ጋር ሳወራ ማለት ነው። ያው የሜዲሲን ትምህርት ቤት ውስጥ ፍሎራይድ ቆንጆ ነው ብለው ቢያስተምሯቸውም በአሁኑ ሰዓት ብዙ ነገሮችን ቻሌንጅ ማድረግ አለብን፣ መመልከት አለብን፣ ለጤናችን ምን ያህል መጥፎ ነገር እንደሚያመጣ እንደዛ አይነት ነገሮች ማለት ነው። እና ስለዚህ ይሄንን ነው ከእናንተ ጋር ለመካፈል የመጣሁት ዛሬ። ምን ያህል ለጥርሴ ሞክሬው ለስንት ዓመት ነው የሞከርኩት? አሁን 2ኛ ዓመቴ ነው መሰለኝ እና 1 ዓመት ከምናምን ወር ይሆናል እና በጣም ከሚገባው በላይ ከተስማማኝ ውስጥ ማለት ነው። እና የአፍ ሽታ ሁሉ ኒውትራል ያደርጋል። በጣም ነው ለኔ ተስማማኝ። ድሮ ያለ ኮልጌት በቃ መንቀሳቀስ አልችልም ነበር፣ ግን ኮልጌት ውስጥ ያሉት ነገሮች በጣም ነው የሚያስደነግጡት ስለ እውነት ከሆነ እና ስለዚህ እዚህኛው ውስጥ የእውነት ነው የምለው በጣም ከናቹራል ነገር ጋር በጣም እንትን ያለ ነው፣ አንድ ላይ የተያያዘ ነው እና ምንም መጥፎ ነገር አያደርግባችሁም። እና እኔ ጥርሴን ብዙ ጊዜ ላይክ 3 ጊዜ በቀን ነው የምታጠበው። ልምዴ ነው፣ የራሴ ልምድ ነው እና ከበላው በኋላ ምናምን ወይም ደግሞ የሆነ ከበላው በኋላ ወይ የሆነ ነገር ከጠጣው ቡና ምናምን ከጠጣሁኝ ትንሽ ቆይቼ ከ30 ደቂቃ ምናምን በኋላ እታጠባለሁ ሄጄ ማለት ነው። እና ለእናንተም እንደሚጠቅማችሁ የእውነት ነው የምለው ተስፋ አደርጋለሁ የኔ ውዶች። እሺ የኔ ቆንጆዎች፣ እና እስኪ ትንሽ ስለ ፍሎራይድ እናውራ የኔ ቆንጆዎች። እና
ተመልከቱ ያገኘሁትን ኢንፎርሜሽን ማለት ነው ውስጡ ያለው የሚያበላሽ። በነገራችን ላይ ልክ እንደ አዋሳ ልጅ እንደሚባለው እኔ እንትን መዳኘቴ ሳይሆን የአዋሳ ልጆችም በጣም ነው ደስ የሚሉት፣ ኪዩት ናቸው። ግን የጥርስ ጋር በውሃ የተነሳ የሚመጣ ችግር አለ። ወንጂ እዛ አካባቢ ወደ ናዝሬት ወደ አዋሳ አካባቢ እና እንደዛ አይነት እኔም ነበረብኝ። እኔ የሀረር ልጅ ነኝ፣ ግን ነበረብኝ ትንሽ እንደዛ በጣም የጠና ባይሆንም ፊት ለፊት ጋር ነበረብኝ። ግን በላዘር እንትን ብዬው ነው ምንድን ነው የሚባለው፣ በላዘር አንስተውልኝ ነው ገና የመጣሁ አካባቢ የዛሬው ከመጣሁ በኋላ ብዙ አመት ቆይቻለሁ። ላይክ አሁን ወደ 20 አመት ምናምን አካባቢ ላይ ከመጣው ከ10 አመት ምናምን በኋላ እንትን በላዘር አንስተውልኝ በጣም ነው የተደሰትኩት። ምክንያቱም ኢትዮጵያ እያለሁኝ ያምራል፣ ቻርም ነው፣ ግን እዚህ ሀገር ግን አያምርም ነበር እና ስለዚህ ቆሻሻ ነው የሚመስለው፣ የቆሻሻ ይመስላል ጥርስ እና እሱን አንስተውልኝ ነበር። ከዛ በኋላ ደግሞ በጣም ነው ራሴ ጥርሴን የምቦርሸው የምከታተለው ምንም ምለው እና ስለዚህ ለእናንተም ጥርስ ይጠቅማል ብዬ ነው የእውነት ነው ምለው። ለእኔ አንጥቶልኛል ማለት በቃ በየጊዜው ስታንድ እንዳይሆን ላይ ምንም ነገር እንዳይኖር ረድቶኛል እና ለእናንተም እንደሚረዳችሁ ተስፋ አደርጋለሁ። የኔ ፍቅሮች ተመልከቱ እሺ። አሁን እንትን አስተረጉምላቸዋለሁ ስለ ፍሎራይድ ምን ያህል መጥፎ እንደሆነ እና ጥሩ ነው ተብሎ ለእኛ እንደሚነገረን እና በጣም እንትናችንን ህዝባችንን ማለት በያለበት ቦታ የሰው ልጅ መቀነስ ስለሚፈልጉ የማያደርጉት ነገር የለም እና ስለዚህ ለማንኛውም አሁን እንከታተል እሺ። ስለ ፍሎራይድ ስትሰሙ ከጥርስ ጤንነት ጋር ታያይዙታላችሁ። በአፍ መቅሞጥሞጫ ሳሙና በተለያዩ ነገሮች ውስጥ እናገኘዋለን። በእርግጥም ከአንቲሚክሮባል እና ከአንዳንድ ነገሮች ይከላከልልናል። ባክቴሪያዎችም እንዳይራቡ ይከላከላል። ነገር ግን በአፍ መታጠቢያዎች ውስጥ ብቻ ሳይሆን በውሃም ውስጥ አለ። በዚህም የተነሳ በብዙ አገሮች ክልክል ሆኗል። ምክንያቱም ለጤናችን ጥሩ አይደለም ብለው ስለሚያስቡ። ምንም እንኳን የድድ ቁስል እንዳይኖርብን ቢከላከልም ብዙ ተመራማሪዎች ለምን ውሃ ውስጥ እንደምናስገባው አልገባቸውም። ጤናችን ላይ ከፍተኛ አደጋ አለው። በዚህ ቪዲዮ ምን ያህል ለጤና መጥፎ እንደሆነ በዝርዝር እናስረዳለን። እርጅናን ያፋጥናል፣ የሰውነትንም እርጅና ያፋጥናል። ኮላጀናችን እንዲቀንስ ያደርጋል። ኮላጀን አጥንታችን፣ ቆዳችን፣ ጥርሳችን እንዲጠነክር የሚያደርግ ብዙ ፍሎራይድ ሰውነታችን ውስጥ ሲገባ በምግብም ሆነ በውሃ ታይሮይዳችን በደንብ እንዳይሰራ ያደርጋል። የሃይፐርታይሮይዲዝም ትልቅ አደጋ ያመጣል። ትልቅ የካንሰርም ችግር ያመጣል። በ1977 በተደረገው ምርምር ይህንን ፍሎራይድ የሚጠቀሙ ከተሞች በ10% ሰዎች ሞተዋል በካንሰር። ያልተጠቀሙት ጋር ግን ምንም አይነት ለውጥ አልታየም። የጄኔቲክ ወይም የዘር መበላሸትንም ያመጣል። ብዙ ኤክስፐርቶች የጤና መከላከያ ሲስተማችንን እንደሚያበላሽ ይናገራሉ። ሰውነታችንን የራሳችን ሰውነት እንዲያጠቃው ያደርጋል። የነጭ የደማችንንም ሴል እንደዛው። ባክቴሪያን የመከላከል ኃይላቸው እንዲደክም ያደርጋል። እውቀትንም ይቀንሳል። በተለይ በህፃናቶች ላይ በተደረገው ምርምር መካከለኛው ነርቨስ ሲስተማቸውን ይነካል። በእርግዝና ጊዜ በልጅነታቸውም ጊዜ እንደዛው እውቀታቸውን ይቀንሳል። የአጥንትን በሽታ ያመጣል። ተመራማሪዎች 1 ppm የሆነ ፍሎራይድ የአጥንት በሽታን፣ የሰውነት ኢላስቲክ አለመሆንን ያመጣል። እንዲሁም ታዩት
በጣም ብዙ የሆነ ፍሎራይድ በጣም የብዙ የጤና ችግርን ያመጣል። በነገራችን ላይ አገኘሁት ኩርኩማ ነው የሚባለው መሰለኝ። አትሊስት ሀረር ኩርኩማ ነው መሰለኝ የሚባለው እና ይሄ እርድ የሚመስለው ማለትስ በብዛት ሀረር ፊታችን ላይ የምንቀባው ምናምን አይነት ማለት ነው እና በሱ ነው የሚሰራው ዴንቲፍሪዙ እና ስለዚህ በቃ እሱን ስላገኘሁት በአማርኛ ኩርኩማ መሰለኝና እሱን ነው ኩርኩማውን ነው በኩርኩማ ነው የሚሰራው ይሄንኛው የጥርስ እንትኑ ዴንቲፍሪሱ እና ሌላ ደግሞ ልላችሁ የምፈልገው ነገር በጣም ከሚገባው በላይ አሪፍ ነው። ሞክሩት እሺ። እኔ እናቶች እንዳያችሁት እዚህ ቪዲዮ ላይ ማለትስ ምን ያህል ብዙ ነገሮች መጥፎ ኤሌመንቶች እንትናችን ውስጥ በአፋችን ውስጥ ሰውነታችን ውስጥ እንደሚገቡ በጥርስ ዴንቲፍሪስ ምናምን ተደርጎ እንደሚገቡና አደገኛ እንደሆኑ ለሰውነታችን እና እኔ ይህንን ከማድረግ ከጀመርኩ ጀምሮ በጣም ደስተኛ ነኝ። መጨረሻ በጣም ነው የረዳኝ። ጥርሴን ጽድት ነው የሚያደርገው። እንደዚህ በምላሴ ስነካው እንኳን በቃ በጣም ነው ልስልስ የሚያደርገው እና ለእኔ ስለጠቀመኝ እናንተም እንግዲህ ካገኛችሁት አማዞን ላይ ታገኙታላችሁ። እሺ የኔ ቆንጆዎች እና ውጤቱን ንገሩኝ እሺ የኔ ቆንጆዎች። እና እስከዚህ ድረስ በጣም ሱፐር ዋይት ምናምን አይደለም፣ ግን በደንብ ያነጠዋል። በጣም ልዩነቱን ታዩታላችሁ። እሺ የኔ ቆንጆዎች እና ውድድ ነው ማረጋችሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቺርስ ሟ